በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 5 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለምጻሙን ሁሉ ፈሳሽ ነገርም ያለበትን ሁሉ በሬሳም የረከሰውን ሁሉ ከሰፈሩ እንዲያወጡ እዘዛቸው። ወንዱንና ሴቱን አውጡ፣ እኔ በመካከሉ የማድርበትን ሰፈራቸውን እንዳያረክሱ ከሰፈሩ አውጧቸው። የእስራኤልም ልጆች እንዲሁ አደረጉ፣ ከሰፈሩ አወጧቸው። እግዚአብሔር ሙሴን እንደተናገረው የእስራኤል ልጆች እንዲሁ አደረጉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ወንድ ወይም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ ሰው የሚሠራውን ኀጢአት ቢሠራ፣ በዚያም ሰው ላይ በደል ቢሆን በሠራው ኀጢአት ይናዘዝ። የወሰደውንም በሙሉ ይመልስ፣ 5ኛውንም ይጨምርበት። ለበደለውም ሰው ይስጠው። ነገር ግን ይመልስለት ዘንድ ሰውየው ዘመድ ባይኖረው ስለ በደል ለእግዚአብሔር የሚመልሰው ነገር ለካህኑ ይሁን። ይህም ስለ እርሱ ማስተስረያ ከሚደረግበት አውራ በግ በላይ ይጨመር። የእስራኤልም ልጆች ለካህኑ የሚያቀርቡት የተቀደሰ የማንሳት ቁርባን ሁሉ ለእርሱ ይሁን። የተቀደሰ የሰው ነገር ሁሉ ሰውም ለካህኑ የሚሰጠው ሁሉ ለእርሱ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ የማንኛውም ሰው ሚስት ከእርሱ ፈቀቅ ብትል፣ በእርሱም ላይ ብትበድል፣ ከሌላም ሰው ጋር ብትተኛ፣ ከባሏም ዓይን ቢሸሸግ፣ እርሷም ተሰውራ ብትረክስ፣ ምስክርም ባይኖርባት፣ በምንዝርም ባትገኝ፣ በባሏም ላይ የቅንዓት መንፈስ ቢመጣበት፣ እርሷም ስትረክስ ስለ ሚስቱ ቢቀና፣ ወይም እርሷ ሳትረክስ የቅንዓት መንፈስ ቢመጣበት ስለ ሚስቱም ቢቀና፣ ያ ሰው ሚስቱን ወደ ካህኑ ያምጣት። የኢፍ መስፈሪያም 10ኛ እጅ ገብስ ዱቄት ቁርባን ስለ እርሷ ያምጣ፣ የቅንዓት ቁርባን ነውና። ኀጢአትንም የሚያሳስብ የመታሰቢያ ቁርባን ነውና። ዘይት አያፍስበት፣ ዕጣንም አይጨምርበት። ካህኑም ያቀርባታል፣ በእግዚአብሔርም ፊት ያቆማታል። ካህኑም የተቀደሰ ውሃ በሸክላ ዕቃ ይወስዳል። ካህኑም በማደሪያው ውስጥ ካለው ትቢያ ወስዶ በውሃ ላይ ይረጨዋል። ካህኑም ሴቲቱን በእግዚአብሔር ፊት ያቆማታል፣ የሴቲቱንም ራስ ይገልጣል። በእጇም ለመታሰቢያ የሚሆነውን የእህል ቁርባን ለቅንዓት ቁርባን ያኖራል። በካህኑም እጅ እርግማንን የሚያመጣው መራራ ውሃ ይሆናል። ካህኑም ያምላታል፣ ሴቲቱንም እንዲህ ይላታል፣ ሌላ ወንድ አልተኛሽ፣ ባልሽንም አልተውሽ፣ ራስሽንም አላረከስሽ እንደሆነ እርግማንን ከሚያመጣ ከዚህ መራራ ውሃ ንጹሕ ሁኚ። ነገር ግን ባልሽን ትተሽ ረክሰሽ እንደሆነ ከባልሽም ሌላ ከወንድ ጋር ተኝተሽ እንደሆነ ካህኑም ሴቲቱን በመርገም መሐላ ያምላታል። ካህኑም ሴቲቱን እግዚአብሔር ጭንሽን እያሰለሰለ ሆድሽንም እየነፋ
እግዚአብሔር ለመርገምና ለመሐላ በሕዝብሽ መካከል ያድርግሽ። እርግማንንም የሚያመጣ ይህ ውሃ ወደ ሆድሽ ይግባ፣ ሆድሽንም ይንፋው፣ ጭንሽንም ያበስብሰው ይላታል። ሴቲቱም አሜን አሜን ትላለች። ካህኑም እነዚህን መርገሞች በሰሌዳ ይጽፈዋል፣ በመራራውም ውሃ ይደመስሰዋል። እርግማን የሚያመጣውንም መራራ ውሃ ለሴቲቱ ያጠጣታል። የእርግማኑም ውሃ በገባባት ጊዜ መራራ ይሆናል። ካህኑም የቅንዓቱን የእህል ቁርባን ከሴቲቱ እጅ ይወስዳል፣ የእህሉንም ቁርባን በእግዚአብሔር ፊት ይወዘውዘዋል፣ ወደ መሠዊያውም ያመጣዋል። ካህኑም ከእህሉ ቁርባን አንድ እፍኝ ሙሉ ለመታሰቢያው ወስዶ በመሠዊያው ላይ ያቃጥለዋል። ከዚያም በኋላ ለሴቲቱ ውሃውን ያጠጣታል። ውሃውን ካጠጣት በኋላ እንዲህ ይሆናል። ረክሳና በባሏ ላይ አመንዝራ እንደሆነች እርግማንን የሚያመጣው ውሃ ገብቶ መራራ ይሆንባታል። ሆዷም ይነፋል፣ ጭኗም ይሰለስላል። ሴቲቱም በሕዝቧ መካከል ለመርገም ትሆናለች። ያረከሰች ያለ ነውርም እንደሆነች ንጹሕ ትሆናለች፣ ልጆችንም ታረግዛለች። ሴት ባሏን ትታ በረከሰች ጊዜ ወይም በሰው ላይ የቅንዓት መንፈስ በመጣበት ጊዜ ስለ ሚስቱም በቀና ጊዜ የቅንዓት ሕግ ይህ ነው። ሴቲቱንም በእግዚአብሔር ፊት ያቁማት። ካህኑም እንደዚህ ሕግ ሁሉ ያድርግባት። ሰውየውም ከኀጢአት ንጹሕ ይሆናል፣ ሴቲቱም ኀጢአቷን ትሸከማለች። ይቆየን። ወስብሐት ለእግዚአብሔር።